ከፋኖ ኃይሎች መሪዎች መካከል አንዱ ማርሸት ፀሐው ታስሯል። አስረስ ማረ ዳምጤ ደግሞ የኛ ንጉስ ሰለሞን እስኪመጣ እየጠበቅን ነው ብሏል። ዘመነ ካሴ ባውቄ ግን ዛሬም ጸጥ እንዳለ ነው። በአማራ ክልል ሰንሰለታማ ተራሮችና ገደላ ገደሎች ውስጥ የሚሰማው የተኩስ ድምጽ ለበርካቶች የትጥቅ ትግል መገለጫ መሆኑ ነው። ነገር ግን ከዚህ የተኩስ ድምጽ ባሻገር በዝምታ የሚሰሩ ትንፋሽ የማያሰሙና የሀገሪቱን ቀጣይ መዳረሻ የቤተ ሙከራ ውስጥ እንደሚቀመር መድኃኒት የሚያሰናዱ ስውር እጆች እንዳሉባቸው ብንነግራችሁስ? ከዋሽንግተን ላንግሌ እስከ እስራኤሏ ቴል አቪቭ፣ ከፈረንሳዩ ኒስ እስከ ለንደኑ MI6 ድረስ ያሉ የስለላ መረቦች በአሁኑ ሰዓት አይኖቻቸውን በኢትዮጵያ ተራሮች ላይ በተለይም በአማራ ክልል በጎጃምና በጎንደር በሸዋና በወሎ ተራሮች ላይ ተክለዋል። ዓላማቸው አንድ ነው። ነገ ስልጣን ይይዛል ብለው የሚገምቱትን ኃይል ገና ጠመንጃው ሳይገን በራሳቸው ቁጥጥር ስር መዋል። ማርሸት ፀሐዩ ለምን ታሰረ? የዘመነ ካሴ ዝምታ ስትራቴጂ ነው ወይስ የሥራ ውጤት ነው? አስረስ ማረ ዳምጤ በቅኔያዊ ንግግራቸው ሊነግሩት የፈለጉት መርዶ ምንድን ነው? በፋኖ መዋቅር ውስጥ ተሰግስጓል የሚባለው የሲአይኤ ኤጀንት የግድ ግንባር ላይ የሚዋጋ ሳይሆን በመሪዎቹ ጆሮ ስር ስትራቴጂ የሚነዛ ታማኝ አማካሪ ቢሆንስ? ለመሆኑ የፋኖ ኃይሎች አማካሪ ማን ነው? ዛሬ የፋኖን ትግል ከውስጥ እየበላ ያለውን የጥርጣሬ ደዌ የዓለም አቀፍ ሰላዮችን ዘር የመዝራት ወይም ዘሲድ ፕሮግራምና መዶሻ ወይም ዘሃርመር ስልቶችን እንዲሁም በታሪክ ታይቶ የማይታወቀውን የመጠላለፍ ምስጢር በመረጃና በማስረጃ አስደግፈን እናቀርባለን። በኢትዮጵያ ሰማይ ስር በተለይም በአማራ ክልል ተራሮችና ገደላ ገደሎች ውስጥ የሚሰማው የጥይት ድምጽ ብቻ አይደለም። ከጥይቱ ድምጽ በስተጀርባ በዝምታ የሚሰሩ የሀገሪቱን ቀጣይ መዳረሻዎች ለመወሰን የሚፋለሙ ስውር እጆች እንዳሉም እየተነገረ ነው። በተለይም የፋኖ ኃይሎች በኢትዮጵያ ፖለቲካ ውስጥ ያላቸው ሚና እየገዘፈ በመጣ ቁጥር የውስጥ አንድነታቸው መላላትና የውጭ የስለላ ድርጅቶች ሰርገው መግባት የትግሉ ትልቁ ስጋት እየሆነ መጥቷል። የፋኖ ኃይሎች የውስጥ ፈተና አሁንም እንደቀጠለ ነው። አንዱ በባለ ሀብት፣ አንዱ በባለስልጣን፣ አንዱ በጀነራል፣ ሌላው በሃይማኖት፣ ሌላው ደግሞ በግል ፍላጎትና በርዕዮተ ዓለም ልዩነት መጠራጠራቸው ዛሬም እንደቀጠለ መሆኑ ይነገራል። ይህ በጥርጣሬ የተሞላ ድባብ ደግሞ ለውጭ የስለላ መረቦች አመች በርን ከፍቷል። ከፈረንሳዩ ኒስ ወይም DGSE እስከ አሜሪካው CIA፣ ከእስራኤሉ ሞሳድ እስከ ብሪታንያው MI6 ድረስ ያሉ ተቋማትን በፋኖ መዋቅር ውስጥ እጃቸውን እንዳስገቡ መረጃዎች እየጠቆሙ ናቸው። እንዴት የሚለውን እንመልሳለን። እነዚህ ድርጅቶች በታጣቂ ኃይሎች ውስጥ እንዴት ሰርገው ይገባሉ? ቀጣዩ መንግስት ይሆናል ብለው በሚገምቷቸው ታጣቂዎች ውስጥ ኤጀንቶቻቸውን የሚተክሉባቸው ረቂቅ ስልቶችስ ምን ናቸው? የስለላው ድርጅቶችና የወደፊት መንግስት ግንባታ ስልትስ እንዴት ይሰናሰላሉ? የሚሉ ጥያቄዎችን በተጨባጭ የታሪክ ማስረጃ በሰነድና በዘርፉ ባለሙያዎች እያስመለስን ቆይታ እናደርጋለን። ከዚያ በፊት ማርሸት ፀሐዩ የታሰረው ለምንድን ነው? በጉዳዩ ላይ አስረስ ማረና ዘመነ ካሴ ምን አሉ? ጥላት እየተመለሰ ነው። በዲሽቃ እየመታ ነው። እኛም በአየር እየተመለሰ ነው። እዚያ ማህበራቱ ላይ እየተመለሰ በዲሽቃ እየተመታ ነው። የዓለም አቀፍ የስለላ ድርጅቶች በተለይም CIA በአንድ ሀገር ውስጥ የሚነሱ አማጽያንን ወይም ታጣቂዎችን የሚመለከቱበት በሁለት መንገድ ነው። ወይ ስጋት ናቸው ብለው ለማዳከም ይሰራሉ፣ ወይም ደግሞ ነገ ስልጣን ይይዛሉ ብለው ካመኑ ገና ከጅምሩ የራሳቸውን ሰው በመካከላቸው ይተክላሉ። የዓለም አቀፍ የስለላ ድርጅቶች በተለይም CIA ያንድን ሀገር የወደፊት ዕጣ ፈንታ ለመወሰን የሚጠቀምባቸው እነዚህ ሁለት ስልቶች ዘሃመር ወይም መዶሻውን ለማዳከምና ዘሲድ ወይም ዘሩን ለመትከል በመባል ሊታወቁ ይችላሉ። ይህ በአጋጣሚ የሚደረግ ሳይሆን ላንግሌ ወይም የሲአይ ዋና መስሪያ ቤት ውስጥ በጥንቃቄ የሚቀመር የዚህ ሀገር ሰዎች ስትራቴጂ ነው። አንድ የታጠቀ ኃይል ወይም አማጺ ቡድን የአሜሪካን ጥቅም የሚቃረን ርዕዮተ ዓለም ካለው ወይም ደግሞ ለአሜሪካ ተቀናቃኞች ለምሳሌም ለሩሲያ ወይም ለቻይና ያደላ ከሆነ ሲአይ ያንን ኃይል ስልጣን ሳይዝ ገና በጽንሱ ለመቅጨት ወይም ደም እንዲፈስ በማድረግ እንዲዳከም ይሰራል። በ1970ዎቹ መጨረሻ ኒካራጓ ውስጥ ሳንዲኒስታ የተባለ የግራ ዘመም አማጺ ቡድን ስልጣን ያዘ። ይህ ቡድን ለአሜሪካ ስጋት ነበር። ሲአይኤ ይህንን ቡድን ለማዳከም ኮንትራስ የተባሉ ተቃዋሚ ታጣቂዎችን በገንዘብና በጦር መሳሪያ አደራጀ። እዚህ ጋር የሲአይኤ ስራ አማጺያኑን ማጠናከር ሳይሆን ስልጣን ያለውንና ለሱ የማይመቸውን ኃይል ማዳከም ነበር። ለዚህም ሲባል ሀገሪቱ ለዓመታት በእርስ በርስ ጦርነት እንድታመስ ተደረገ። ሳንካራ የታጠቀ ኃይል መርቶ ስልጣን ሲይዝ የአፍሪካን ሉዓላዊነትና ራስን መቻል ሰበከ። ይህ ለምዕራባውያን ስጋት ነበር። ሲአይኤና የፈረንሳይ የስለላ ድርጅት በቀጥታ ጦር ከማዝመት ይልቅ በሳንካራ ዙሪያ የነበሩ የቅርብ ጓደኞቹን እንደ ብሌዝ ኮምፑዌር ያሉትን በመመልመልና በመጠቀም የሳንካራን አስተዳደር ከውስጥ በስብሰባና በሴራ እንዲዳከም አደረጉ። በመጨረሻም በጓደኞቹ እጅ እንዲገደል በማድረግ ስጋቱን አስወገዱ። ይህ ዘሳመር የተሰኘው የሲአይኤና የሌሎች የምዕራባውያን ተጻራሪ ኃይሎቻቸውን ያዳከሙበት ዘዴ ትልቁ ማሳያ ነው። አማጺ ኃይሎች ነገ ስልጣን ይይዛሉ ብሎ መትከል ወይም ዘሲድ ስትራቴጂ የሚሰኘው ዘዴ እጅግ ረቂቅ ነው።
ሲአይኤ በአንድ ሀገር ውስጥ ያለውን ብጥብጥ አይቶ ከእነዚህ ታጣቂዎች መካከል አሸናፊው ማን ሊሆን ይችላል የሚል ግምት ያስቀምጣል። አሸናፊ ሊሆን የሚችለው ኃይል ሲለይ ገና በጠመንጃው ሳይገን የራሱን ሰዎች በመካከላቸው ያሰርጋል። በዚህ ረገድ የሲአይኤ ትልቁ የስኬት ታሪክ የሚባለው ሞቡቱ ነው። በ1960ዎቹ ኮንጎ በግርግር ውስጥ በነበረችበት በዚያ ወቅት ፓትሪሱ ሉሙምባን ለማስወገድ ሲአይኤ ወደፊት መሪ የሚሆነውን ማን እንደሆነ አነፍንፎ ደረሰበት። በወቅቱ ወጣት ወታደር የነበረው ሞቡቱ በቤልጂየም የነበረው ቆይታ ተጠቅመው መለመሉት። ሞቡቱ ገና ስልጣን ሳይዝ በሲአይኤ ተተክሎ ነበር። ውጤቱም ሉሙምባ ተገደለ። ሞቡቱ ለአሜሪካ ታማኝ ሆኖ ለ32 ዓመታት ኮንጎን እንዲገዛ መንገድ ተመቻቸለት። በአንጎላ የነጻነት ትግል ወቅት 3 ዋና አማጽያን ነበሩ። ሲአይኤ ገና ስልጣን ቢይዝ ለኔ የሚሆነኝ ማን ነው ብሎ ሲያጠና ዮናስ ሳቪምቢን መረጠው። ሳቪምቢም የነጻነት ተዋጊ በማለት ዓለም አቀፍ ገጽታን ሰጠው። ቀጥሎም ሚስጥራዊ የጦር መሳሪያና የገንዘብ ድጋፍ በማድረግ በድርጅቱ ወይም ዩኒታ ውስጥ የራሱን ኤጀንቶች አሰረገ። ምንም እንኳን ሳቪምቢ በመጨረሻ ባያሸንፍም ሲአይኤ በአንድ አማጺ ቡድን ውስጥ እንዴት ኢንቨስት እንደሚያደርግ ትልቅ ማሳያ ሆኖ በዚያች ሀገር ታሪክ በቀይ ቀለም ተጽፏል። ሶቪየት ህብረት አፍጋኒስታንን በወረረችበት በዚያ ወቅትም ሲአይኤ ኦፕሬሽን ሳይክሎን የተባለ ግዙፍ ፕሮጀክት ቀረጸ። ዓላማው ሶቪየትን የሚዋጉ አማጽያንን ወይም የዚያ ዘመን አማጽያን ሙጃሂድኖችን መርጦ ማሰልጠን ነበር። ሲአይኤ በወቅቱ ነገ ስልጣን ይይዛሉ ያላቸውን መሪዎች መርጦ በሚሊዮን የሚቆጠር ዶላር አፈሰሰ። ኦሳማ ቢንላደንን ጨምሮ ብዙዎቹ የታጠቁ ኃይል መሪዎች በወቅቱ የሲአይኤ ንብረቶች ነበሩ። በኋላ ላይ ነገሩ ቢበላሽም ሲአይኤ ግን ቀጣዩን መንግስት ለመቅረጽ ታጣቂዎች ውስጥ መግባት ግዴታው እንደሆነ አምኖበት ስራ ሰርቷል። ሰርጎም ገብቶባቸዋል። ሲአይኤ እነዚህን ሰዎች የሚተክለው በዝምታ ነው። ለዚህ ተጨባጭ ማስረጃ 3 ነጥቦችን እንመልከታቸው። አንደኛው የሬዲዮና የኮሚኒኬሽን ባለሙያዎችን ማስገባት ነው። ታጣቂዎች እርስ በርስ የሚግባቡበትን ቴክኖሎጂ ሲአይኤ በነጻ ወይም በቅናሽ ያቀርባል። ያንን ቴክኖሎጂ የሚተክለው ሰው ግን የሲአይኤ ኤጀንት ነው። በዚህም ሁሉም ሚስጥር ለላንግሌይ ያስተላልፋል። ሁለተኛው የውጭ ግንኙነት ኃላፊዎች። አማጽያን ከዓለም አቀፉ ማህበረሰብ ጋር እንዲገናኙ የሚመደቡ ሰዎች ብዙ ጊዜ በምዕራባውያን የተማሩ ናቸው። እነዚያ ሰዎች ከዲፕሎማቶች ጋር በሚያደርጉት ግንኙነት በቀላሉ ለመመልመል ይመቻሉ። ሶስተኛው የሕክምና ባለሙያዎች። በአማጽያን ካምፕ ውስጥ ያሉ የውጭ ሀገር ዶክተሮች ወይም በውጭ የሰለጠኑ ሐኪሞች የመሪዎቹን የጤና ሁኔታና የውስጥ ስሜት ለመሰለል እጅግ አመቺ ናቸው። ሲአይኤ በፋኖም ሆነ በማንኛውም የታጠቀ ኃይል ውስጥ ሲገባ ዓላማው ትግሉን መርዳት ብቻ አይደለም። ትግሉ አሸንፎ ቤተ መንግስት ሲገባ በዚያ መንግስት ውስጥ የኔ የሚለው ሰው መኖሩን ማረጋገጥ ነው። ዛሬ በፋኖ ኃይሎች ውስጥ አንዱን መጠራጠሩ ትክክለኛ የደህንነት ስጋት የሚሆነውም ለዚሁ ነው። ሲአይኤ ነገ ስልጣን ይይዛል ብሎ ለገመተው ኃይል ዛሬ ዘሩን ወይም ኤጀንቱን መትከል ግልጽ ስራው ነው። እነዚህ ኤጀንቶች የሚተከሉባቸው መንገዶች በ4 ዋና ስልቶች ይከፈላሉ። ከዚያም ባለፈ የሎጂስቲክስና የገንዘብ ድጋፍ በማድረግ ራሳቸውን አስርገው ያስገባሉ። ታጣቂ ኃይሎች በረጅም ጊዜ ጦርነት ውስጥ ሲቆዩ የገንዘብና የትጥቅ እጥረት እንደሚገጥማቸው እሙን ይሆናል። በዚያ ወቅት የስለላ ድርጅቶች በጎ አድራጊ ባለሀብቶች ወይም የዲያስፖራ አስተባባሪዎችን በመመልመል ቀረቤታ ይፈጥራሉ። የሚሰጡት እያንዳንዱ ዶላር ግን ዋጋ አለው። በገንዘብ ድጋፉ አማካኝነት በውሳኔ ሰጭነት ቦታ ላይ ተጽዕኖ ማሳደር የሚችሉ ኤጀንቶችን ያሰርጋሉ። የመረጃ አቅርቦትና የእውነት ባለቤትነት ሰርጎ ለመግባት ትልቁ ዘዴ ነው። የስለላ ድርጅቶች ለታጣቂ መሪዎች እጅግ ሚስጥራዊ የተባሉ የቤተ መንግስት መረጃዎችን፣ ለምሳሌም የሰራዊቱን እንቅስቃሴን መስጠትን አመኔታ ያተርፋሉ። መሪዎቹ ይህ ሰው እውነተኛ ረዳታችን ነው ብለው ሲያምኑት ኤጀንት ወደ መሃል መዋቅሩ ሰርጎ ይገባል። ከዚያ በኋላ ግን መረጃው የሚመጣው ለታጣቂዎች ጥቅም ሳይሆን ታጣቂዎቹን ድርጅቱን ወደሚፈለገው አቅጣጫ ለመጠምዘዝ ይሆናል። ታጣቂዎቹ በዓለም አቀፍ ማህበረሰብ ዘንድ ተቀባይነትን እንዲያገኙ የዲፕሎማሲና የሚዲያ አማካሪዎች ያስፈልጓቸዋል። የስለላ ድርጅቶች በእነዚያ ባለሙያዎች ስም የሰለጠኑ ሰላዮችን ይልካሉ። እነዚህ ሰዎች የታጠቁትን ኃይል የፖለቲካ አቋም ቀስ በቀስ ከምዕራባውያን ፍላጎት ጋር እንዲጣጣም የማድረግ ስራም ይሰራሉ። ተኝቶ አልቢ ኤጀንቶችም በአፍሪካ ለሚነሱ ታጣቂ ኃይሎች ትልቅ እንቅፋቶች ናቸው። እነዚህ ትግሉ ሳይጀመር በአካዳሚክ ወይም በሲቪል ማህበረሰብ ስም ተመልምሎ የቆዩ ናቸው። ትግሉ ሲፋፋም እኔም የታሪክ ተሳታፊ መሆን አለብኝ በሚል የትጥቅ ትግሉን ይቀላቀላሉ። በመካከላቸው በሚፈጠረው አለመግባባት ላይም ቤንዚን በማርከፍከፍ አንዱን ከሌላው በማጋጨትና ትግሉ ወደ አንድ ማዕከል እንዳይመጣ በማድረግ ረገድ ቁልፍ ሚናን ይጫወታሉ። በቅርቡ የወጡ መረጃዎች እንደሚያመላክቱት የፋኖ ኃይሎች በተደራጁ ሰሞን ከኢትዮጵያ እስከ በርሊን የተከፈተውን የፕሮፓጋንዳ ዘመቻ በማስተባበር ረገድ ግንባር ቀደም የነበረው ማርሸት ፀሐዩ በቁጥጥር ስር ውሏል። ማርሸት በፋኖ ስም የሚሰሩ የሚዲያ አውታሮችን በማስተሳሰርና የትግሉን ድምጽ በማሰማት የሚታወቅ ቢሆንም አሁን ላይ መታሰሩ
ብዙ ጥያቄዎችን አስነስቷል። የማርሸት መታሰር ከሽኩቻ ጋር የተያዘ ነው ወይስ በስለላ መረቦች መጠላለፍ ውስጥ የተፈጠረ አጋጣሚ? ይህ ክስተት በፋኖ ደጋፊዎች ዘንድ ከፍተኛ መደናገጥን የፈጠረ ሲሆን በመካከላችን ያለው ማን ነው የሚለው ጥርጣሬ እንዲያገረሽ አድርጎታል። ሌላው ትልቁ እንቆቅልሽ የዘመነ ካሴ ጉዳይ ነው። የፋኖ ትግል ዋነኛ ምልክት ተደርጎ የሚወሰደው ዘመነ ካሴ ለረጅም ጊዜ ከእይታ በመራቁ በተከታዮች ዘንድ ስጋት ፈጥሯል። ዘመነ የት አለ የሚለው ጥያቄ በየሰፈሩ ይሰማል። አንዳንዶች በስልታዊ ምክንያት ተደብቋል ሲሉ፣ ሌሎች ደግሞ ከላይ በተጠቀሰው የሽኩቻና በውጭ ኃይሎች ጫና ምክንያት እንዲገለል ተደርጓል ወይም ራሱን ሰውሯል የሚል ግምት አላቸው። የዘመነ ዝምታ በፋኖ ኃይሎች መካከል ያለውን የተበታተነ የሰንሰለት የበለጠ አሳሳቢ ያደርገዋል። መሪዎች በጠፉበት ወይም ዝምታን በመረጡበት ወቅት ሰርጎ ገቦች ክፍተቱን ተጠቅመው የራሳቸውን አጀንዳ ለማስፈጸም ሰፊ ዕድል ያገኛሉ። የማርሸትን እስር ተከትሎ ዘመነ ካሴ ጸጥ ቢልም አስረስ ማረ ዳምጤ ግን መጽሐፍ ቅዱስን ጠቅሰው ቅኔያዊ ምላሽ ሰጥተዋል። በእርግጥ ምላሻቸውን እስክንድር ነጋ ፈንታም በአንድ ወቅት መልሰዋት ያውቃሉ። ጠበቃውም በመጽሐፍ ቅዱስ አንደኛ ነገሥት ምዕራፍ 3 ከቁጥር 16 እስከ 28 ስር ንጉሥ ሰለሞን ከእግዚአብሔር የተቀበለውን ጥበብ በተግባር የተረጎመበትን ዝነኛ ፍርድ ሰፍሯል። ታሪክ ባጭሩ እንዲህ ነው። ሁለቱ እናቶች በአንድ ቤት ውስጥ ይኖሩ ነበር። ሁለቱም በቅርብ ቀን ልዩነት ወንድ ልጆችን ወለዱ። ከመካከላቸው አንዲቷ እናት በሌሊት ተኝታ ሳለች ልጇን ተጭነው ይሞትባታል። የሞተውን ልጇን በሕይወት ካለው ጓደኛዋ ልጅ ጋር በድብቅ ቀየረችው። ሁለቱም እናቶች ሕይወት ያለው ልጅ የኔ ነው ብለው ተከራከሩ። ንጉሥ ሰለሞን እውነቱን ለማውጣት እንዲህ አለ። ሰይፍ አምጡና ሕይወት ያለውን ሕፃን ሁለት ቦታ ሰንጥቃችሁ ለእያንዳንዳችሁ ግማሽ ግማሽ ስጧቸው። እውነተኛዋ እናት አንጀቷ ስለራራ ጌታ ሆይ እባክህ ሕይወት ያለውን ሕፃን ለእርሷ ስጣት እንጂ አትግደለው ብላ ለመነች። ሐሰተኛዋ እናት ለኔም አይሁን ላንቺም አይሁን ይቆረጥ ይሰንጠቅ በማለት ጨካኝነቷን አሳየች። ንጉሥ ሰለሞንም እውነተኛዋ እናት ልጁ እንዲገደል ያልፈለገች መሆኗን አወቀ። ሕፃኑም ከአንጀቷ ለራራችው እውነተኛ እናት እንዲሰጥ ፈቀደ። የእናት ፍቅር ለልጇ ሕይወት ስትል የራሷን መብት አሳልፋ እስከ መስጠት የሚደርስ ነው። ጎርፍ ያመጣው ትግሉን በማጅራቱ ሊያርደው ሲሞክር የትግሉን ደርዝና መልክ የሰራው ደግሞ ትግሉ እንዳይሞት ወደ ውስጥ እያነባ መቀጠል ግዴታ ሆኗል። የኛው ንጉሥ ሰለሞን እስኪመጣ ግን ይህ ሊሆን ግድ ነው ብሏል። የናስረስ ንጉሥ ሰለሞን ዘመነ ካሴ አይደለም እንዴ የሚለውን ጥያቄ እንትወውና ወደ ውስጥ የሚያነበውስ ማን ነው የሚለውን ጥያቄም ትተነው ማርሸት የታሰረውስ በድርጅቱ አሰራርና መርህ አማካኝነት አይደለም ወይ የሚለውን ጥያቄ ምንቱ በፋኖ ኃይሎች መካከል ሰርጎ የገባው ማን ነው የሚለውን ጥያቄ ግን እንጠይቀዋለን። በፋኖ ውስጥ ያለው የሲአይኤ ኤጀንት ማን ሊሆን ይችላል? ዘመነ ካሴ፣ አስረስ ማረ ዳምጤ፣ እስክንድር ነጋ፣ ዝናቡ ልንገረው ወይስ ሌላ? ይህ ጥያቄ አሁን ላይ እጅግ አሳሳቢ ነጥብ ነው። በፋኖ መዋቅር ውስጥ የሲአይኤ ኤጀንቶች አለ የሚለው መረጃ ከመሬት ተነስቶ የሚነገር ሳይሆን ድርጅቱ በታሪክ ካለው ልምድ በመነሳት የሚሰነዘር ግምት ነው። ሲአይኤ በኢትዮጵያ ቀጣዩን ስልጣን ሊይዝ ይችላል ብሎ የሚገምተው ኃይል ላይ ቀድሞ የነስ ማድረገው አይቀሬ ነው። ታዲያ ይሄ ኤጀንት ማን ሊሆን ይችላል? የደህንነት ሙያ ተንታኞች እንደሚሉት ከሆነ ኤጀንቱ የግድ ግንባር ላይ የሚዋጋ ታጣቂ ላይ ሆን ይችላል። ይልቁንም የገንዘብ ድጋፉን የሚቆጣጠር ከፍተኛ ባለሀብት። ይህ ባለሀብት ማን ነው? በውጭ ሀገር የሚገኝና ከምዕራባውያን ዲፕሎማቶች ጋር የጠበቀ ግንኙነት ያለው የፖለቲካ ተንታኝ። ይህ ተንታኝስ ማን ነው? ወይም በመሪዎቹ መካከል ሆኖ አሜሪካ እንዲህ ብላለች ይህን ብታደርጉ ይሻላል እያለ ስትራቴጂ የሚነድፍ አማካሪ ሊሆን ይችላል። ታዲያ ግን ይህ የስትራቴጂክ ሰነዶች አማካሪስ ማን ነው? ይህ ኤጀንት ስራው ትግሉን ማሳካት ሳይሆን ትግሉ የአሜሪካ ቀጣይ የቀጠናው ጥቅም እንዳይነካ ፕሮግራም ማድረግ ነው። ክቡራን ሆይ ይህንን ነጥብ ከተራ የመጠራጠር መንፈስ አውጥተን በተጨባጭ ታሪክና በተጨባጭ ማስረጃዎች እንመልከተው። ኤጀንቶቹን በስም ለይቶ ማውጣት እጅግ አስቸጋሪና አደገኛ ቢሆንም በደህንነት ተንታኞች እይታ ግን ኤጀንቱ ማን ሊሆን እንደሚችል የሚጠቁሙ መግለጫዎች ወይም ፕሮፋይልስ አሉ። በስለሉ ዓለም ኤጀንቱ የግድ መለያ ቁጥር ያለውና በሚስጥር የሚገናኝ ብቻ አይደለም። ሳያውቀው በሐሳብ ተጠልፎ ለአሜሪካ ጥቅም የሚሰራ ጠቃሚ ሞኝ ወይም ፈረንጆች እንደሚሉት ዩዝፉል ኤዲየት ሊሆን ይችላል። የገንዘብ ድጋፉን የሚቆጣጠር ባለሀብት ወይም ዘፋይናንሰር። ይህ ባለሀብት ማን ነው? ተንታኞች እንደሚሉት ይህ ሰው በዲያስፖራው ዘንድ ትልቅ ተሰሚነት ያለው በቢሊዮን የሚቆጠር ገንዘብ ማሰባሰብና ስራን የሚሰራ ወይም በግሉ ትልቅ ድጋፍ የሚያደርግ ሊሆን ይችላል። ለምን ይጠረጠራል የተባለም እንደው የስለላ ተቋማቱ በቀጥታ ለታጣቂዎች ገንዘብ አይሰጡም። ይልቁንም በጎ አድራጊ በሚመስሉ ባለሀብቶች በኩል ገንዘብ እንዲፈስ ያደርጋሉ። ይህ ባለሀብት ገንዘቡን የሚሰጠው እንዲህ አይነት አካሄድ ካላቸው ብቻ ነው በማለት የታጣቂዎቹን ወታደራዊ ስትራቴጂ ሳይቀር ለመቆጣጠር ይሞክራል። በውጭ ሀገር የሚገኝ የፖለቲካ ተንታኝ ወይም ዘ ፐብሊክ ፌስ። ይህ ተንታኝ ማለት ዋሽንግተን ዲሲ፣
በለንደን በብራስልስ የሚኖር ባለም አቀፍ ሚዲያዎች የኔን ቢቢሲ አልጀዚራ ላይ እየቀረበ ለፋኖ ትግል ማብራሪያ የሚሰጡ ለምን ይጠረጥራል? እነዚያ ሰዎች ከአሜሪካ ውጭ ጉዳይ መስሪያ ቤት ስቴት ዲፓርትመንት ባለስልጣናት ጋር የመከራከሪያ መድረክ አለ። ስራቸውን የፋኖን ትግል ለአሜሪካ ፍላጎት በሚመች መልኩ ተርጉሞ ማቅረብ ነው። ትግሉ በጣም ብሔርተኛ ወይም ናሽናሊስት እንዳይሆንና አካታች እንዲሆን መምከር ትግሉ ከርቀት ፕሮግራም ያደርጋሉ። ሶስተኛው ስትራቴጂ ነዳፊው አማካሪ ወይም ዘ ስትራቴጂክ አድቫይዘር የሚሰኘው አማካሪ ማን ነው? በመሪዎች ዙሪያ የሚገኝ ትግሉን ማኒፌስቶ የሚጽፍ የፖለቲካ ግቦችን የሚያስቀምጥና አሜሪካ እንዲህ ብታደርጉ ትደግፋችኋለች እያለ የሚመክር ሰው ነው። ይህ ሰው ለምን ይጠረጠራል? ይህ ሰው የትግሉን አቅጣጫ አሜሪካን በማይነካ መንገድ እንዲቀርጽ ያደርጋል። ለምሳሌም ፋኖ ስልጣን ቢይዝ የቀይ ባህርን ወይም የህዳሴ ግድብን ጉዳይ እንዴት መያዝ እንዳለበት አሜሪካ የምትፈልገውን ሐሳብ በታጣቂዎች አምሮ ውስጥ የሚዘራ ሰው ነው። ቀጥለን ሰላዮቹ አንድን ትግል እንዴት ፕሮግራም እንደሚያደርጉ በታሪክ መነጽር እንመልከተው። ሊቢያ በ2011 በሊቢያ ትግሉን የማሳካት ሳይሆን የአሜሪካን ጥቅም እንዳይነካ ፕሮግራም የማድረግ ስራ በተጨባጭ የታየው በዚያን ወቅት በ2011 አመጽ ወቅት ነበር። በሊቢያ የጋዳፊን መንግስት ለመጣል የተነሱት አማጽያን ኤንቲሲ ወይም ናሽናል ትራንዚሽናል ካውንስል መጀመሪያ ላይ ግልጽ የሆነ ዓላማ አልነበራቸውም። ሲአይኤ ግን በፍጥነት ጣልቃ በመግባት ማህሙድ ጅብሪል የተባለውን ሰው የአማጽያኑ አማካሪ ዲፕሎማት አድርጎ በመካከላቸው አስቀምጠው ኤጀንቱ የሰጡትን ተልእኮች ግልጽና 3 ነጥብ ያሏቸው ነበሩ። ትግሉን ፕሮግራም ማድረግ፣ መቆጣጠርና ተጨባጭ ውጤት ማምጣት። ጅብሪል አማጽያኑ ጋዳፊን እንዲጥሉት ብቻ ሳይሆን ከጋዳፊ በኋላ ሊቢያ የአሜሪካ የነዳጅ ጥቅምን እንድታስከብርና ለአሜሪካ ታዛዥ እንድትሆን ማኒፌስቶ እንዲዘጋጅ አደረገ። አማጽያኑ በራሳቸው መንገድ ዲሞክራሲ እንዲመሰረቱ ሳይሆን አሜሪካ የምትፈልገውን የሽግግር ምክር ቤት መዋቅር ውስጥ እንዲታጠሩ አደረጋቸው። በውጤቱም ጋዳፊ ወደቀ። ትግሉ ተሳካ ተባለ። ነገር ግን ሊቢያ ዛሬም ድረስ መረጋጋት ያልቻለችው ትግሉ ለሊቢያ ህዝብ ሳይሆን ለአሜሪካና ለኔቶ ጥቅም ተብሎ ገና በጅማሮ ፕሮግራም ስለተደረገ ነው። አማጽያኑ ሳያውቁት የአሜሪካ የቼዝ ጨዋታ ጠጠሮች ሆኑ። ኤጀንቱ የሚመጣው ትግሉን ላሸንፍላችሁ በሚል አጓጊ ሐሳብ ቢሆንም ትክክለኛ ዓላማው ግን ትግሉ ድል ካደረገ በኋላ የሚመጣው መንግስት ለአሜሪካ የማይታዘዝ እንዳይሆን ገና ከበረሃው ጀምሮ ክንፎቹን የመከርከም ስራ መስራት ነው። አሜሪካ ካልተረዳችን አናሸንፍም የሚለው ስነ ልቦና የሰንሰለት የዚህ ፕሮግራም ውጤት ነው። የፋኖ ኃይሎች የውስጥ መተሳሰር ከጅምሩ አንዱ ለሌላው መጠራጠር አባዜ ውስጥ ከገባ ትግሉ ከውጭ ጠላት ይልቅ በውስጥ ደው የመሞደቅ ዕድሉም ሰፊ ነው። ባለሀብቱ ባለስልጣኑና ጀነራሉ በጋራ ለማስር ካልተሰለፉ የዓለም አቀፍ የስለላ ድርጅቶች መጫወቻ መሆናቸው አይቀሬ ነው። አንድነት ከሌለም የሲአይኤ የሚሆን የሞሳድ ኤጀንቶች ስራቸው ቀላል ይሆንላቸዋል። የኢትዮጵያ የፖለቲካ ታሪክ እንደሚያመላክተው በውስጥ ሽኩቻ የሚዳከሙ ኃይሎች ሁልጊዜም ለውጭ ኃይሎች መጠቀሚያ ሆነው አልፈዋል። ፋኖም ይህንን የታሪክ ስህተት ደግሞ ይሆን ወይስ የውስጥ ጽዳት በማድረግ ወደ ተባበረ ክንድ ይቀየራል? ጊዜ የሚመልሰው ጥያቄ ነው። ዘመነ ካሴ ግን ዛሬም ዝም እንዳለ ነው። የእኛን በዚህ እናበቃለን። በፋኖ ውስጥ ስላለው የውስጥ ፈተናና ስለ ስውር እጆች ጣልቃ ገብነት የእናንተን አስተያየት ጻፉልን። ሰኔ ጊዜ የተመኘን እንደዚሁ እንሰናበታለን።